Though Israel didn't start this war, Israel will finish it. ሞሳድ ከተመሰረተ ጀምሮ የብሔራዊ ደህንነት ስጋቶች ናቸው ያላቸውን እንቅስቃሴዎች ማክሸፍና የእስራኤልን ስትራቴጂካዊ በላይነት ያሳጣሉ ተብለው የሚታመኑ የተለያዩ መንግስታት እንቅስቃሴዎችን እየተከታተለ ተግባራዊ እንዳይሆኑ ይሰራል። በዚህም መሰረት በ1970ዎቹ አጋማሽ ላይ እንዳከሸፈው የግብፁ የሚሳኤል ፕሮጀክት ሁሉ የኢራቁ ፕሬዝዳንት ሳዳም ሁሴን ከፍተኛ መዋለ ንዋይ በማፍሰስ አገራቸውን ኢራቅ የኒውክሌር ጦር መሳሪያ ባለቤት ለማድረግ የጀመሩትን እንቅስቃሴ ለመግታት ሞሳድ ሙሉ ኃይሉን አሰማርቶ ነበር። ሳዳም ሁሴን በ1970ዎቹ ከፈረንሳዩ ፕሬዝዳንት ዣክ ሺራክ ጋር ሁለቱ አገራት በመካከላቸው ተግባራዊ የሚሆን በርካታ የትብብር ስምምነቶችን ተፈራርመው ነበር። የፈረንሳይ መንግስት ለኢራቅ የኒውክሌር ሪአክተር ለመሸጥ ተስማምቷል። ለዚህም የሳዳም ሁሴን መንግስት ለፈረንሳይ $2 ቢሊዮን ክፍያ ፈጽሞ ነበር። ከዚህ በተጨማሪ ፈረንሳይ የሚያስፈልጋትን የነዳጅ ዘይት ኢራቅ በጣም በዝቅተኛ ዋጋ ለማቅረብ ከስምምነት ላይ ደርሰው ነበር። ይህን ተከትሎ በኢራቅ የኒውክሌር ሪአክተር ተከላና ሌሎች እንቅስቃሴዎችን ለማስተጓጎል ሞሳድ የተለያዩ ተግባራትን እያከናወነ ነበር። ልክ በግብፁ የሚሳኤል ፕሮጀክት የተሰማሩ ባለሙያዎች ላይ ሞሳድ ሲያደርሱ የነበረውን ጫናና ማስፈራሪያ በኢራቅ የኒውክሌር ፕሮጀክት ላይ በተሰማሩ ባለሙያዎችም ላይ ያደርስ ጀመር። በዚህ የማስፈራራትና የዛቻ ተግባር ሰለባ ከሆኑት ውስጥ የመጀመሪያው ግብፃዊው የኒውክሌር ሳይንቲስትና ፕሮፌሰር ያህያ አልማሻ ነበር። ይህ ግብፃዊ ፕሮፌሰር በሳዳም ሁሴን ከፍተኛ ገንዘብ ተከፋይ ሲሆን ለዓመታት የፈረንሳይ የምርምር ተቋም ባልደረባም ነበር። ከጥቂት ባልደረቦቹ ጋር ለሥራ ወደ ፈረንሳይ ፓሪስ የተጓዘው ፕሮፌሰር ያህያ አልማሻ አንድ አመሻሽ ላይ ወደ አንድ መደብር ጎራ ብዬ ዕቃ እገዛለሁ ብሎ ባልደረቦቹንና አጃቢዎቹን በጊዜ ተለያቸው። እናም በፓሪስ መንገድ ላይ ዘና ብሎ ሲጓዝ አንዲት ሴተኛ አዳሪ ጋር ይገናኛል። ፕሮፌሰሩ የሩካቤ ሥጋ አምሮቱን ለመወጣት ሴተኛ አዳሪዋን ይዞ ወደ ሆቴሉ ያመራል። እያንዳንዱን የፕሮፌሰሩን እንቅስቃሴ በዐይነ ቁራኛ ሲከታተሉ የነበሩት የሞሳድ ባልደረቦች እግር በእግር ተከታትለው በሆቴሉ ሎቢ ውስጥ እየተጠባበቁን ነበር። ከፕሮፌሰሩ ጋር ለአንድ ሰዓት ያህል ቆይታ ያደረገችው ሴተኛ አዳሪ ከሆቴሉ ክፍል ስትወጣ የሞሳድ ባልደረቦች ወደ ፕሮፌሰሩ ክፍል በመግባት ግብፃዊን ፕሮፌሰር ገደሉት። በሲኤምሲ ከአዲስ ኮንቬንሽን ሴንተር ፊት ለፊት በካሬ ከ84,000 ብር ጀምሮ በውብ ዲዛይን በጥራት የሚገነባ ኮምፓውንድ አፓርትመንት አይፈልጉም? ከባለ 1 እስከ 3 መኝታ ምቹ ቤቶች በ10 በመቶ ወይም 650,000 ብር ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ቀርቦሎታል። አያጓጓም? ባለ 1 መኝታ በ6 ሚሊዮን ብር፣ ባለ 2 መኝታ በ9 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ11 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። የሳሎን ቲዩብ ቤተሰብነቶን ካሳወቁ ከ7 እስከ 30 በመቶ እውነተኛ ቅናሽ ይደረግሎታል። ሙሉ በሙሉ የሚከፍሉ ከሆነ በካሬ በ62,000 ብር ብቻ ይሸጥሎታል። ይህ የድሪም ቢልደርስ ሪል ስቴት የማይታጠፍ ቃል ነው። በ0935 12 12 19 ወይም በ0985 81 15 85 አሁኑኑ ደውለው ያረጋግጡ። ይህን ግድያ ተከትሎ ሞሳድ በኢራቅ የኒውክሌር ኃይልና ጦር መሳሪያ የማምረት ፕሮጀክቶች ውስጥ የሚሰሩ የተለያዩ ባለሙያዎችን በተናጠል የግድያ ማስፈራሪያ መልእክት በመላክ ፕሮጀክቱ ላይ ያላቸውን ሥራ አቋርጠው ወደ አገራቸው እንዲመለሱ ያስጠነቅቅ ነበር። ሌላው በኢራቅ የኒውክሌር ኃይል ማበልጸጊያ ፕሮጀክት ውስጥ ጉልህ ሚና ያለው ሰልማን ረሺድ የተባለ የኒውክሌር ሳይንቲስት ጄኔቭ ውስጥ በድንገት ታመምኩ ብሎ በቂ ምርመራ ሳይደረግለት ሞተ። በኋላ ላይ እንደተረጋገጠው ይህን ሰው ሞሳድ ነበር በመርዝ የገደለው። በሞሳድ ፈርጀ ብዙ ጣልቃ ገብነትና አዋኪነት የኢራቅ የኒውክሌር ፕሮጀክት ሳይቋረጥ አንዴ ሞቅ አንዴ ደግሞ ቀዝቀዝ እያለ መቀጠሉ ለእስራኤል ከፍተኛ ስጋት ፈጠረ። የኢራቁ ፕሬዝዳንት ሳዳም ሁሴን አገራቸውን የኒውክሌር የጦር መሳሪያ ባለቤት ለማድረግ በ400 ሳይንቲስቶች የጀመረው ፕሮጀክት እያደገ ሄዶ አጠቃላይ የፕሮጀክቱ ተቀጣሪዎች ወደ 7,000 ከፍ በማድረግ
ሌት ተቀን መካሄዱን ቀጠለ። የእስራኤል መንግሥትና ሞሳድ የኢራቅን የኒውክሌር የጦር መሳሪያ ባለቤት የመሆን ሂደት ለማስቆም ሌላ እርምጃ መወሰድ አለበት ብለው ወሰኑ። ስለዚህም እስራኤል ኦፕሬሽን ኦፔራ የተባለውን ልዩ ወታደራዊ ተልዕኮ ለማካሄድ መዘጋጀት ጀመረች። የእስራኤል አየር ኃይል 8 ኤፍ-16 ተዋጊ አውሮፕላኖችን እንዲሁም 6 ኤፍ-15 ተዋጊ አውሮፕላኖችንና አንድ በአየር ላይ ነዳጅ መሙላት እንዲችል ተደርጎ የተሠራ ቦይንግ አውሮፕላን በጊዜው በእስራኤል ቁጥጥር ስር በነበረው ሲናይ በረሃ ከሚገኝ ዛይን ኤርቤዝ ከተባለ ጦር ሰፈር በመነሳት ከባግዳድ ከተማ በቅርብ ርቀት የሚገኘውን የኒውክሌር ፕሮጀክትና ሪያክተር ለመደብደብ ምቹ ጊዜን ይጠብቅ ጀመር። በጊዜው ለዓመታት ሳያቋርጥ በቀጠለው የኢራቅና ኢራን ጦርነት ሽፋን ኦፕሬሽን ኦፔራ እንዲካሄድ ተወሰነ። የእስራኤል አየር ኃይል 15 ተዋጊ አውሮፕላኖች የዮርዳኖስን የአየር ክልል ከራዳር እይታ ውጭ በመሆን አቋርጠው ወደ ሳውዲ አረቢያ የአየር ክልል ዘልቀው በዮርዳኖስ ወደ ኢራቅ የአየር ክልል ገቡ። ኦፕሬሽን ኦፔራም በታቀደው መሠረት የኢራቅን የኒውክሌር ሪያክተር አውድመው በመጡበት አኳኋን ወደ ምድብ ሰፈራቸው ተመለሱ። በዚህ ድብደባ 10 ኢራቃውያን ወታደሮችና አንድ ፈረንሳዊ ቴክኒሻን ተገደሉ። እስራኤል በኢራቅ ላይ የፈጸመችው የአየር ድብደባና ያደረሰችው ውድመት በዓለም አቀፍ ደረጃ ከፍተኛ የሆነ ተቃውሞና ውግዘት አስከተለባት። የኢንተርናሽናል አቶሚክ ኢነርጂ ኦርጋናይዜሽን፣ የተባበሩት መንግሥታት ድርጅትና የአሜሪካ መንግሥት ድርጊቱን በጽኑ አወገዙ። አሜሪካ ለእስራኤል ሰጠው የነበረውን 4 ተጨማሪ ኤፍ-16 ተዋጊ አውሮፕላኖች አገደች። ፕሬዝዳንት ሳዳም ሁሴን የኒውክሌር ኃይል ማመንጫው በተፈጸመበት የአየር ድብደባ ፕሮጀክቱ ቢደናቀፍም በበለጠ ቁጭትና ከፍተኛ መዋለ ንዋይ በመመደብ በአዲስ መልክ በመጀመር ሌት ተቀን መስራትና ወደ ግባቸው መገስገስ ጀመሩ። ይህ እንቅስቃሴ ሞሳድ አሁንም የኢራቅን የኒውክሌር የጦር መሳሪያ ባለቤትነት ትልም ለማደናቀፍ ይበልጥ እንዲሰሩና ፕሮግራሙን ለማክሸፍ መውጣትና መውረዳቸውን አጠናክረው እንዲቀጥሉ አደረጋቸው። ሞሳድ የሳዳም ሁሴን ዕቅድ እውን እንዲሆን በከፍተኛ ፍላጎትና ጽናት እየሰሩ ያሉ የኒውክሌር ሳይንቲስቶች እነማን እንደሆኑ በማጣራት ሳይንቲስቶቹን ገሎ ፕሮጀክቱን ለማስተጓጎል በተጠናከረ ሁኔታ ይንቀሳቀስ ጀመር። ለሳዳም ሁሴን ተቀጥረው ፕሮጀክቱን በበላይነት ከሚመሩ ሳይንቲስቶች አንዱ በናሳና በአሜሪካ ግዙፍ የጦር መሳሪያ አምራች ኩባንያዎች ውስጥ የሚሠራው ካናዳዊው ጄራልድ ቡል ነው። ጄራልድ ቡል በየጊዜው በሞሳድ ለሚደርሰው ማስፈራሪያና የግድያ ዛቻ ቦታ ሳይሰጥ ሥራውን መሥራቱን ቀጥሎ ነበር። ሞሳድ ይህ ካናዳዊ ሳይንቲስት እምቢ አሻፈረኝ ብሎ ሥራውን መቀጠሉ አስቆጥቷቸው የሚኖርበት አፓርትማ ድረስ በመሄድ በተመሳሳይ ቁልፍ ቤቱን ከፍተው በመግባት ዕቃውን ገለባብጠውና አተራምሰው ተወጡ። ይህ ጄራልድ ቡል ከኢራቁ ፕሮጀክት ራሱን እንዲያገል የመጨረሻ ማስጠንቀቂያ መሆኑ ነበር። ሰውየው ግን አሁንም መሥራቱን ቀጠለ። ማርች 22 ቀን 1990 ጄራልድ ብራሰልስ ወደሚገኘው አፓርትማው ለመግባት ወደ በሩ ሲቃረብ በቅርብ ርቀት አድብተው ሲጠብቁት የነበሩ የሞሳድ አባላት በከፈቱበት ተኩስ በ5 ጥይቶች ጭንቅላቱንና ጀርባውን መትተው ገደሉት። ኒውዮርክ ታይምስ እንደዘገበው ፖሊሶች ቦታው ላይ ደርሰው ምርመራ ማድረግ ሲጀምሩ ጄራልድ ቡል ቁልፉን አስገብቶ በሩን ሊከፍት ሲል በአካባቢው አድፍጠው ሲጠብቁት በነበሩ 3 ሰዎች በቅርብ ርቀት ተኩስ ከፍተው እንደገደሉትና እንደተሰወሩ የዓይን ምስክሮች ለፖሊስ ተናግረዋል። ሞሳድ በዚህ መልክ በንጹሐን ላይና ለእስራኤል ብሔራዊ ደህንነት ስጋቶች ናቸው ያላቸውን ሰዎች መግደልና ማስወገድ አንዱ መለያ ባህሪው አድርጎ መጓዙን ቀጠለ። በአገር ውስጥ ፍልስጤማውያን የሽምቅ ተዋጊዎች ሐማስና ኢስላሚክ ጅሃድ በእስራኤል ጸጥታና ደህንነት ላይ ከፍተኛ የሆነ አደጋ እንዲያንዣብብ አደረጉ። እነዚህ ቡድኖች በመላው እስራኤል የአጥፍቶ ጠፊዎች የቦምብ ጥቃት በከፍተኛ ደረጃ እንዲስፋፋና በአጭር ጊዜ ውስጥ ከፍተኛ ጉዳት የማድረስ አቅም ተቀዳጁ።
በዚህም ወቅት በርካታ እስራኤላውያንን ሕይወት የቀጠፈ የቦምብ ጥቃት አደረሱ። ይህን የ90 እስራኤላውያን ሕይወት የቀጠፈ የቦምብ ጥቃት ያደረሰው ኃይል ማን ነው? በማንስ ይታገዛል? የሚል ጥናትና ክትትል ላይ ያሉ የእስራኤል የጸጥታ ኃይሎች በፍልስጤም ራስ ገዝ ውስጥ የፍልስጤሞችን እንቅስቃሴ ትኩረት ሰጥተው ሌት ተቀን በመከታተል ላይ ነበሩ። አንድ አመሻሽ ላይ በከፍተኛ ፍጥነት የሚሽከረከር መኪና የመንገዱን የትራፊክ ፍሰት ሲያውክ ተመለከቱ። የጸጥታ ሰዎች የትራፊክ ፖሊሶች መኪናውን እንዲያስቆሙ ትዕዛዝ ይሰጣሉ። የትራፊክ ፖሊሶቹ መኪናዋን ለማስቆም ሞከሩ። አሽከርካሪው የመኪናውን ፍጥነት ይበልጥ በመጨመር ለማምለጥ ሞከረ። የሞሳድ ባልደረቦች በመኪናው ውስጥ ያሉ አሽከርካሪውና ተሳፋሪዎቹ ምናልባት የሐማስ አባላት ሊሆኑ ይችላሉ የሚል ጥርጣሬ ስላደረባቸው የትራፊክ ፖሊሶቹ በከፍተኛ ፍጥነት የሚሽከረከረውን መኪና አሳደው በማስቆም እንዲፈትሹት ጥብቅ ትዕዛዝ ሰጡ። የትራፊክ ፖሊሶቹ ያመለጠውን መኪና በማሳደድ ከብዙ ጥረት በኋላ አስቆሙት። መኪናው ውስጥ የነበሩ 3 ፍልስጤማውያን ወጣቶች በፖሊስ ቁጥጥር ስር ዋሉ። ፖሊሶቹ የመኪናውን የኋላ ኮፈን ከፍተው ሲፈትሹ እያንዳንዳቸው 12 ኪሎ ግራም ወይንም 26 ፓውንድ የሚመዝኑ የቤንዚን ታንከሮች ከአሴቶን ፐሮክሳይድ ከተመረተ ፈንጂ ጋር ተያይዘው ይዘጋጁ ቦምቦች ታጭቀውበታል። እነዚህ ቦምቦች ለአጥፍቶ መጥፋት ተልዕኮ የተዘጋጁ ነበሩ። የትራፊክ ፖሊሶቹ ተጨማሪ ኃይል እንዲመጣላቸው አድርገው 3ቱ ፍልስጤማውያን ለምርመራ ወደ ፖሊስ ጣቢያ ተወሰዱ። መኪናዋ ውስጥ የተገኘው ቦምብ ለታሰበው ጥቃት ውሎ ቢሆን ኖሮ በመቶዎች የሚቆጠሩ ሰዎችን ሕይወት ይቀጥፍ ነበር። የሞሳድና የሺን ቤት አባላት ቦምብ ጭነው በተያዙት 3 ፍልስጤማውያን ላይ ባደረጉ ምርመራ ለአጥፍቶ መጥፋት ተልዕኮ የተዘጋጁ የአላስቃ ብርጌድ አባላት እንደሆኑና ተልዕኮ የሰጣቸው ኢንጂነሩ የህያ አብዱልለጢፍ አያሽ እንደሆነ አጋለጡ። በወቅቱ በእስራኤል ላይ ከፍተኛ የደህንነት ስጋት ወደ መሆን የተሸጋገረውን የአጥፍቶ ጠፊዎች ወይም እንደ ፍልስጤማውያኑ እምነት በጠላቶቻቸው ላይ የቦምብ ጥቃት በማድረስ ለዓላማ መሥዋዕትን የሚያቀናብረው ባለማስተር ማይንድ የየህያ አብዱልለጢፍ አያሽን ማንነት ለማወቅ የሞሳድና የሺን ቤት አባላት የስለላና የክትትል ሥራቸውን አጠናከሩ። ማርች 6 ቀን 1966 በዮርዳኖስ ዌስት ባንክ ውስጥ በራፋ የፍልስጤም ስደተኞች ካምፕ ውስጥ የተወለደው የህያ አብዱልለጢፍ ለቤተሰቡ የበኩር ልጅ ሲሆን 3 ታናናሽ ወንድሞች አሉት። በትምህርቱ እጅግ ጎበዝ ተማሪ የነበረ ሲሆን በልጅነቱ ቁርአንን በቃሉ በመሸምደድ ወይም በመሐፈዝ ችሎታው ከኢስላሚክ ትረስት ሽልማት አግኝቷል። የትርፍ ጊዜውን ሬዲዮና ቴሌቪዥን በመጠገን ያሳልፍ የነበረው የህያ አያሽ ከዚህ በሚያገኘው ገቢ ኑሮን በመደጎምና መጽሐፍትን ገዝቶ በማንበብ ያሳልፍ ነበር። በ1985 ዓ.ም የሁለተኛ ደረጃ ትምህርቱን አጠናቀቀ። በ1987 በርዘይት ዩኒቨርሲቲ በመግባት በኤሌክትሪካል ኢንጂነሪንግ በ1991 ዓ.ም በዲግሪ ተመርቋል። በመጽሐፍት ንባብ ዘውታሪነቱ፣ በሥልጣን ጥመኛነቱና በለስላሳ አነጋገሩ በብዙዎች ዘንድ የሚታወሰው የህያ አያሽ ሐማስን የተቀላቀለው በ1992 ዓ.ም ገና ወጣት ሳለ ነው። ከ8 በላይ እጅግ ከፍተኛ ጉዳት ባስከተሉ የአጥፍቶ መጥፋት የቦምብ ጥቃቶች ጀርባ ያለውና ኢንጂነሩ በሚል የኮድ ስም የሚታወቀው የህያ አያሽ የኢንጂነሪንግና የኤሌክትሮኒክስ ጥገና ልዩ ችሎታ ያለው ሲሆን ሞሳድ እሱን ለማግኘት ብዙ ቢለፋም አልተሳካለትም ነበር። አጥፍቶ ጠፊዎችን ወይም ለዓላማቸው የሚሰዉ ሰማዕትን የሚመለምለውና ለሰማዕታቱ ቤተሰቦች የገንዘብ ልገሳ እንዲደረግላቸው የሚያስተባብረው ራሱን ሳይቀር የሚጠራጠረውን የህያ አያሽ ለመያዝ ወይንም ለመግደል ሞሳድ አባላቱን አሰማርቶ ለ24 ሰዓት ባደረገው ክትትል አብዛኛውን ሌሊት በጋዛ ከተማ እንደሚያሳልፍ ደረሱበት። በኦክቶበር 1995 የሺን ቤት ወኪሎች ካሚል ሐማድ የተባለ አብሯቸው ለሚሠራው ፍልስጤማዊ ኢንጂነሩን አሳልፈው እንዲሰጣቸውና ሁኔታዎችን እንዲያመቻች ግዳጅ ሰጡት። ካሚል ለእስራኤል መንግሥት በመሥራቱ በቂ ገንዘብ እንዲከፈለው ለራሱና ለሚስቶቹ
የእስራኤል ዜግነት ያላቸው መሆኑን የሚገልጽ ፓስፖርት እንዲሰጠው ጠየቀ። የሺን ቤትና የሞሳድ አባላት የጠየቀውን ሁሉ እንደሚያደርጉ ቃል ገቡለትና ሥራውን ጀመረ። የሺን ቤት ወኪሎች ለካሚል የሞባይል ስልክ ሰጡትና ይህን ስልክ ከኢንጂነሩ የቤተሰብ አባላት ለአንዱ እንዲገለገልበት በስጦታ መልኩ እንዲሰጥ አዘዙት። በዚህ ተንቀሳቃሽ ስልክ አማካይነትም ቤተሰቦቹ ከየሕያ ጋር መነጋገራቸው ስለማይቀር በቀላሉ ንግግሮቹን እንዲያዳምጡና ያለበትንም ለማወቅም ሆነ እንቅስቃሴዎችን ለመከታተል የሚረዳቸው መሆኑን ነገሩት። ሞሳድ ባደረገው ክትትል የሕያ የራሱ የሆነ ስልክ እንደሌለውና አዘውትሮ የእህቱን ልጅ የኦሳማን ስልክ እንደሚጠቀም ስለደረሱበት ስልኩን ለእህቱ ልጅ ለኦሳማ እንዲሰጠው አደረጉ። ሐማድ የታዘዘውን ፈጸመ። ለኦሳማ በተሰጠው ሞቶሮላ ተንቀሳቃሽ ስልክ ቀፎ ውስጥ ግን 50 ግራም የፈንጂ ውህድ እንደያዘ አልነገሩትም። ጃንዋሪ 5 ቀን 1996 የሕያ እንደተለመደው ወደ ዘመዶቹ መኖሪያ መንደር ያመራል። አባቱን ለማናገር ስለፈለገም ከኦሳማ ላይ ስልኩን ይቀበልና ይደውላል። በሞሳድ የተጠለፈው ስልክ ግንኙነት ሲጀምር የስልክ ምልልሱን የሚያዳምጠው የሞሳድ አባል የሕያ መሆኑን ስላወቀ ለኮማንድ ፖስት መረጃውን ላከ። ወዲያውኑም ስልኩ ላይ የተጠመደውን ፈንጂ በማፈንዳት የሕያ ያሽን ገደሉት። በ1990 ጠቅላይ ሚኒስትር ይስሐቅ ራቢን በኦስሎ በደረሰው ስምምነት መሠረት እስራኤል በኃይል ከያዘቻቸው የፍልስጤም ግዛቶች ቀስ በቀስ ለመልቀቅ የጀመሩትን ጥረት በመቃወም ሐማስና ኢስላሚክ ጂሃድ በእስራኤል ላይ የሚያደርሱትን ጥቃት አጠናክረው ቀጥለው ነበር። የፍልስጤም አስተዳደር እነዚህ ቡድኖች የሚያደርሱትን የሽብር ጥቃት እንዲያቆሙ ለማድረግ ከመስራት ይልቅ ለድርድሩ ጫና መፍጠሪያ አድርጎ ይጠቀምበት ጀመር። በዚህ ወቅት ሞሳድና ሺን ቤት የተባሉት የእስራኤል የስለላ ተቋማት በተደራጀ ሁኔታ እየተፈጸሙ ያሉትን የአጥፍቶ ጠፊ የሽብር ጥቃቶች ለማስቆም የሚወስዷቸው እርምጃዎች ውጤታማነታቸው ቀንሶ ነበር። የሺን ቤት ዋና ዳይሬክተር አቢ ዲክታ ይህንን የአጥፍቶ ጠፊ የቦምብ ጥቃት ለማስቆም አሊያም ለመቀነስ ካስፈለገ በጉዳዩ ላይ ቀጥተኛ ተሳታፊዎችን ማለትም መልማዮችን፣ የቦምብ ቀማሚዎችን፣ ጥቃት አድራሾችንና ለአጥፍቶ ጠፊዎቹ ቤተሰቦች የሕይወት ካሳ የሚከፍሉ ገንዘብ ለጋሾችን በመለየት እርምጃ ከመውሰድ ይልቅ ለዚህ መሰሉ የሽብር ጥቃት መበራከት ምክንያት የሆኑትን የተለያዩ ወታደራዊ ቡድኖች በመመስረትና በመምራት ቁልፍ ሚና ያላቸው ወገኖችን የገቡበት ገብቶ ለመደምሰስ ተንቀሳቀሰ። በዚህም መሠረት የእስራኤል ወታደሮች በራማላህ ካደረሱት ከፍተኛ እልቂት በኋላ ሁለተኛው ኢንቲፋዳ በእስራኤል ላይ ሲታወጅ በኃይል በተያዙ የፍልስጤም ይዞታዎች ውስጥ በህቡ የሚንቀሳቀሰው የታንዚም ወታደራዊ ቡድን ከኦክቶበር 6 ቀን 2000 እስከ ኖቬምበር 1 ቀን 2000 መካከል ባሉት 6 ሳምንታት በእስራኤል ወታደሮች ላይ የተሰነዘሩ የአጸፋ ጥቃቶችን በቤተልሔም ዳርቻ በምትገኝ የፍልስጤም ከተማ ቤት ሳህር ውስጥ የኢንቲፋዳን እንቅስቃሴ የሚያስተባብረው የሚያቀነባብረውና የሚመራው ሁሴን አባያት እንደሆነ የእስራኤል ጦር ደረሰበት። ሺን ቤትና ሞሳድ ሁሴን አባያትንና በሱ ስር የሚታዘዘውን የታንዚም ብርጌድ ለመደምሰስ ኢላብ የሻልዳግ ዩኒት በአካባቢው ወታደራዊ ኦፕሬሽን እንዲያካሄድ ግዳጅ ሰጡ። ኖቬምበር 9 ቀን 2000 ሁለተኛው ኢንቲፋዳ ከተጀመረ ወደ 6ኛው ሳምንታት ገደማ አንድ የእስራኤል አፓቼ ሄሊኮፕተር በድንገት በቤተልሔም ዳር በምትገኘው ቤት ሳሁር መሃል ለመሃል ሰንጥቆ የሚያልፍ መንገድ ላይ በሚጓዝ መኪና ላይ ጸረ ታንክ ሚሳኤሎችን ተኮሰ። በሚሳኤል የተመታ አውቶሞቢል ሁሴን አባያትና ረዳቶቹን አሳፍራ የነበረ ሲሆን በእስራኤል ጦር ላይ ሌላ ጥቃት ለመሰንዘር ወደ ኢላማቸው በመሄድ ላይ ነበሩ። ሁሴን አባያት በደረሰው ጥቃት ከረዳቶቹ ጋር ሲገደል ከረዳቶቹ አንዱ የሆነው ካሊድ ሰላሃት በአደጋው ክፉኛ ቆስሎ በቁጥጥር ስር ከዋለ በኋላ ነው የሞተው። በተመሳሳይም በጃኒን የኢስላሚክ ጂሃድ ብርጌድ የጦር አዛዥ አያድ ኸይረዲን በስልኩ ላይ የተጠመደው ቦምብ ፈንድቶ ተገደለ። ሌላው የእስራኤል ይዞታዎችንና እስራኤላውያንን ኢላማ ያደረጉ ጥቃቶችን በማስተባበርና በመምራት የታወቀውና ከአልአክሳ ማርቲን ብርጌድ ኮማንደሮች አንዱ የሆነው
ኦሳማ አሊ ጂብራን በተመሳሳይ ስልኩ ላይ የተጠመደ ቦምብ ፈንድቶ እንዲገደል በማድረግ ሞሳድ የተሳካ እርምጃዎችን ለመውሰድ የቻለበትን ስኬት ተቀዳጀ። ይህ ሲባል ደም የጠማው ሞት ነጋዴው በሚል ቅጽል ስሞች የሚታወቀው የእስራኤል የስለላ ድርጅት ሞሳድ ያቀደው ሁሉ የሚሳካለትና ውጤታማ እንዳልሆነ ሊታወቅ ይገባል። ለዚህም ጥሩ ምሳሌ የሚሆነው በሐማሱ ኻሊድ ማሻል ላይ የተወሰደውን እርምጃና ይህንኑ ተከትሎ በእስራኤል መንግሥት ላይ የደረሰውን ጫና መግለጽ ግድ ነው። የሐማስ መስራችና የፖሊስ ቢሮ አባል የነበረው ኻሊድ ማሻል በእስራኤል መንግሥት ለዓመታት በጠላትነት አልተፈረጀም ነበር። ኻሊድ ማሻል ቀስ በቀስ የሐማስ ከፍተኛ አመራር በመሆን በ1996 የሐማስ ሊቀመንበር ሆኖ ተመርጧል። በሴፕቴምበር 25 1997 ዓ.ም በጠቅላይ ሚኒስትር ቤንያሚን ኔታንያሁና የደህንነት ካቢኔያቸው ለወራት ያጠናቀረውን የስለላ ሪፖርት መሠረት አድርጎ ኻሊድ ማሻል እንዲገደል ተወሰነ። እርምጃውን በተመለከተ የኻሊድ ማሻልን ግድያ እስራኤል መፈጸሟን የሚያሳይ ምንም አይነት ምልክትም ሆነ ለመጠርጠር የሚያበቃ አሻራ እንዳይተዉ ቤንያሚን ኔታንያሁ አስጠንቅቀው ነበር። ዮርዳኖስ ውስጥ ለዚሁ ግዳጅ የተሰማሩ የሞሳድ አባላት ኻሊድ ማሻልን ለመግደል ሲያደቡ ቆይተው አንድ ቀን ረፋድ ላይ በኦማን ወደሚገኘው የሐማስ ጽሕፈት ቤቱ ሲያመራ ያገኙታል። እንደ መንገደኛ ቱሪስት መስለው ከጎኑ እየተራመዱ አንደኛ የሞሳድ አባል ከኋላ በኩል ከማሻል ግራ ጆሮ ጠጋ በማለት ሳኒታይዘር ወይም ሽቶ ሚነፋ አስመስሎ ሊቪፋንቲን የተባለና በፍጥነት ለሞት የሚዳርግ መርዝ ረጭቶበት ያልፋል። ይህ እጅግ አደገኛ የሆነ መርዝ በአልትራሳውንድ የምርመራ መሳሪያ ካልታየ በቀር ፈጽሞ የማይታወቅ ውህድ ነው። የኻሊድ ማሻል የግል ጠባቂዎች የሁለቱ ቱሪስቶች ሁኔታና ድርጊት ጥርጣሬ ስለጫረባቸው ብዙም ሳይርቁ አሳደው ያዟቸው። ኻሊድ ማሻል ወዲያውኑ በጆሮው ውስጥ እንደ ቡም አይነት የኤሌክትሪክ ነዝረት ያለው ግራ የሚያጋባ የህመም ስሜት እየተሰማው እንደሆነ ለጠባቂው ተናገረ። ጠባቂዎቹና ረዳቶቹ በፍጥነት ወደ ሆስፒታል ወሰዱት። ሐኪሞቹና የዮርዳኖስ የደህንነት መስሪያ ቤት ባልደረቦች ኻሊድ ማሻል በመርዝ የመግደል ሙከራ እንደተደረገበት አረጋገጡ። ጉዳዩ ሪፖርት የተደረገላቸው የዮርዳኖሱ ንጉሥ ሁሴን ወደ እስራኤል ጠቅላይ ሚኒስትር ኔታንያሁ ደውለው የመርዙን ማክሸፊያ በፍጥነት እንዲልኩ በመጠየቅ ይህ ካልሆነ ግን ከእስራኤል ጋር ያላቸውን ዲፕሎማሲያዊ ግንኙነት እንደሚያቋርጡና ያሰሯቸውን የሞሳድ ወኪሎች ለፍርድ እንደሚያቀርቡ አሳወቋቸው። ቤንያሚን ኔታንያሁ መንግሥታቸው ድርጊቱን እንዳልፈጸመ ለማስተባበል ቢሞክሩም ተቀባይነት አጡ። በወቅቱ የአሜሪካ ፕሬዝዳንት የነበሩት ቢል ክሊንተን ጣልቃ ገቡና ኔታንያሁ መድኃኒቱን እንዲያስረክቡ አስገደዷቸው። ምንም ምርጫ ያልነበራቸው ኔታንያሁ በወቅቱ የሞሳድ ኃላፊ የነበረው ዳኒ አቶም አንቲዶት ወይም የመርዙን ማክሸፊያ በመያዝ ወደ ዮርዳኖስ እንዲበር አደረጉ። ከዚህ በኋላ ኮማ ውስጥ የነበረው ኻሊድ ማሻል በተኛበት ኪንግ ሁሴን የሕክምና ማዕከል ያሉ ዶክተሮች የማርከሻውን መድኃኒት ሰጡትና ሕይወቱ ሊተርፍ ቻለ። ንጉሥ ሁሴን በዚህ ምክንያት አስሯቸው የነበረው በኻሊድ ማሻል ላይ የግድያ ሙከራ የፈጸሙትን ሁለቱን የሞሳድ ወኪሎች ብቻ ሳይሆን በዮርዳኖስ የእስራኤል ኤምባሲ በዲፕሎማትነት ሽፋን ይሰሩ የነበሩ ሌሎች 6 እስራኤላውያን የሞሳድ ወኪሎችም ነበሩ። ንጉሥ ሁሴን 8ቱንም የሞሳድ ባልደረቦች የሚፈቱት እስራኤል የሐማሱን መስራች ሼህ አህመድ ያሲንና ሌሎች በርካታ በእስራኤል ወህኒ ቤቶች የታሰሩ የፍልስጤም እስረኞችን ስትፈታ ብቻ ነው የሚል የመደራደሪያ ሐሳብ አቀረቡ። እስራኤል የሞሳድ አባላቱን ለማስለቀቅ ስትል ሐሳቡን ተቀብላ ሼህ አህመድ ያሲንንና ሌሎች ፍልስጤማዊ እስረኞችን ከእስር ለቀቀች። ይህ ጉዳይ እንደተሰማ ከየአቅጣጫው ከፍተኛ ተቃውሞ፣ ውግዘትና ዲፕሎማሲያዊ ኪሳራ የገጠማት እስራኤል እነዚህን ቀውሶች ለመቋቋም እየተፍጨረጨረች ባለችበት ወቅት የሐማስና የኢስላሚክ ጂሃድ ታጣቂዎችና ደጋጣዮች እንቅስቃሴ ከመቼውም ጊዜ በበለጠ ተጠናክሮ ቀጥሎ ነበር። በ2004 ከእስር የተፈቱት የሐማስ መስራች ሼህ አህመድ ያሲን ከመኖሪያ ቤታቸው ለቀትር ሰላት ወደ መስጂድ በማምራት ላይ ያሉ በጋዛ ሰማይ ላይ ሲያንዣብብ በነበረ
AH-64 አፓቼ ሄሊኮፕተር በተተኮሰ ሚሳኤል ተገደሉ። የሐማሱ መስራች ሼህ አህመድ ያሲን መገደል በእስራኤል ላይ በዓለም አቀፍ ደረጃ